Arsenal watari belanu Reya Declan Gabi ጊዜ የትግስት መለኪያ ነው አሁን ደግሞ ጊዜ ለአርሰናል ደጋፊዎች ምላሽ ሰጥቷል ከ22 አመታት ፈታኝ ጊዜያት በኋላ ካልተቋረጠ ናፍቆትና የአመታት ስብራት በኋላ ይህ ታላቅ ስም ዳግም ወደ ክብሩ ተመልሷል አርሰናል ከክለብም በላይ ነው ለብዙዎች ቤተሰባዊነት የቅርብ መሆንን አብሮነትን ፈጥሯል ከህፃን እስከ አዋቂ በሳቅና እንባ ተዛምዷል ይህ ስኬት የአንድ የውድድር ዘመን ድል አይደለም የሁለት 10 አመታት የታማኝነትና የጽናት ክብር እንጂ ኖርዝ ለንደን ፎርኤቨር ዋትኤቨር ዘ ዌዘር የሚለው ዝማሬ ከለንደን ስቴዲየም አልፎ ሌላው ዓለም ላይም ገዝፏል የዘርና የቀለም ልዩነትን አጥፍቶ የኛዎቹ ኢትዮጵያውያንን ጨምሮ በኤመሬትስ ስታዲየም ደምቀው እንዲታዩ አድርጓል ከለንደን አውራ ጎዳናዎች እስከ አዲስ አበባ አደባባዮች ከደጋፊዎች እስከ ዝነኛ ሰዎች የሀገር መሪዎችም ሳይቀሩ የደስታ መግለጫቸውን እያንጎደጎዱት ይገኛሉ ይህ ሁሉ ታዲያ ለክለቡ ክብር ብቻ አይደለም ያንን ሁሉ ዘመን ተስፋ ሳይቆርጡ በብዙ ፈተና ውስጥ አልፈው ዛሬ በደስታ እንባ ለታጠቡት መድፈኞቹ ስላላቸው አክብሮት ጭምር እንጂ እግር ኳስ እኮ ከፈለችን ጀማው ወንጀላን እንኳን ተሳናችሁ ይገባሃል ለፍተሃል በጣም ነው ደስ ያለኝ ያው በጣም ደስ ያለኝ እነሱም ለፍተዋል ይገባቸዋል ክለባችንን ነው ብለን ወደ መናስብበት ሀያልነት መልሰውታል የደስታውን ጥግ መግለጽ ራሱ አልችልም ላይክ አንሪል የሆነ ስሜት ነው ላይክ መግለጽ የሚከብድ አይነት ስሜት ነው የተሰማኝ ግን በትንሹም ቢሆን ተከሰናል ቤቴ ተቀምጬ እማረገው ነገር ጠፋኝ መጮህ አልቻልኩም ማልቀስ አልቻልኩም አለቀስኩኝ ጮኩኝ ምንም ስሜቴ ሊጋራኝ የሚችል ሰው አልነበረም ጎኔ ሶ ወዲያው ወጣን ተሰበሰብን ጨፈርን እስከ ለሊት 9 ሰዓት ድረስ አርሰናል ዋንጫ ሲያነሳ ላየውን በእድሜ 22 አመት ሞልቶታል ያው ኤፍ ኤ ካፕ ምናምን አይተናል ኮሚኒቲ ሺልድን ፕሪሚየር ሊግን ለኛ ልዩ ነው በተለይ ደግሞ ቋጣሪዎች ይያሉ ጌሙ እንትን ሳይል የመጨረሻውን ጌም ሳንጠብቅ ኦነር ኦፍ ጋርድ ተብለን ዋንጫው ለኛ መሰጠቱ በጣም ከደስታም በላይ ነው በእግር ኳስ አልቅሼ ማቀው አንዴ ብቻ ነው ልጅ ያለውኝ መደገፍ የጀመርኩበት አመት ያው የዛኔ ልጅ ያለው ያለቀስኩት ተሸንፈን ነው አሁን ደግሞ ያለቀስኩት አሸንፈን ነውና በጣም ደስ የሚል ፕሮግረስ ነው የአርሰናል የዘንድሮ ትልቁ ጥንካሬ ነው ብዬ ማስበው ምንድነው በራስ ሐሳብ ውስጥ መቆየት ጫናዎችን ቡጫዊ ጫናዎችን መቋቋም የቲም የግንባታ መንገዱን ፍሬም ያደረገበት የራሱን ካልቸር ማዳበሩ አርቴታን ተቀሞታል ብዬ አስባለሁ ዘንድሮ በጣም ትልቁን ጉልህ ሚና የተጫወቱት 3 ተጫዋቾች ናቸው ለኔ የመጀመሪያው ሁላችንም የምንወደው ሙሉ አመቱን ሲያገለግለን የነበረው ዴክላን ራይስ ነው ዴክላን ራይስ እጅግ በጣም ድንቅ አመት አሳልፏል ከሱ በመቀጠል ጋብሪኤል ማጋሌሽና ዳቪድ ራያን በጣም ተአምረኞች ናቸው ዴክላን ራይስ ራያ እና ጋብሪኤል እኔ ዘንድሮ ራያ በጣም ቤስቱ ተጫዋች ነው ያስባለሁ ከዛ ውጭ ሌላ ማን ነው ካልሽኝ ጋብሪኤል ጥሩ ሲዝን ነበር የሆነ አድክም አድሚኖች አሉኝ የዩናይትድ ደጋፊዎች ናቸው እነሱ ያስቸግሩ የሆነ ነገር ካልተደረገላቸው ቋጥረውም የሆነ ነገር ይፈልጋሉ ምንም አላረግላችሁም ያልኳቸው እንጂ ግን የሆነ ነገር ላረግላቸው ስላለ ያው ስልሽ እኔ ያለፈልኝ አሁን ተራው የነሱ ነው እነሱ የሚጠብቁበት ጊዜ ስለመጣ እኔ ደግሞ በተራይ ያበሸኳቸው ስለምቀጥል ይገባቸዋል እኔ ደስተኛ ነኝ የሆነ ነገር አረግላቸዋል ማሊያ ብዬ ነበር ግብዣ ብያለው ብዙ ነገሮች ላይ እነዚህ ጥቃቅን ነገሮች ናቸው ብዬ ነው ማስፈው ላይ አርሰናል ከሰጠኝ ስሜት አንፃርና ከሰጠኝ ደስታ አንፃር የሚቆጠሩ አይደሉም እነዚህ ፊት ላይ መጥቼ አስለቅሳለሁ ያልኩት ብዙ ሰው አለ ጠብቁኝ እመጣለሁ እጨፍርባቸዋለሁ ገና ደግሞ ያው አለ አይደለ አሸነፈሽም
አሸናፊነትሽ የማይቀበሉ አሉ። የኔን አሸናፊነት ደግሞ የምታውቁት ሻምፒዮንስ ሊግ መጥቼ ስጨፍርባችሁ ነው ለማለት አለገና የፊስቷም አለገና በሰላመቻ አሁን የቀረ ብቻ ያቺ ካራቦ ዋንጫ ስንሸነፍ ብዙ ተወርቶብን ነበርና ያቺ ዋንጫው አለች አጣሷ በሱ እንባቸውን አፍስሰው ይጠጡበት ለምባችሁ ይሆናችኋል ሌላ ምንም አላቸው ሁላችንም እንባችን እየወረደ ነው ላይክ ቲክቶክ ላይ ወተን በተአምር ማናችንም እናረጋዋለን ብለን ማናስበው ነገር ያረግ ነው ማልቀስ ደረጃ ደርሰን ማለት ነውና ይሄ ነገር ከጥበቃ ብቻ አይደለም አርሰናል ታግሶ ከመጠበቅ ብቻ አይደለም ከነሱም አፍ የመጣ የብሶት ስሜት ነው ብዙ ተብለናል በጣም ብዙ የአርሴ ደጋፊ የኛ ጉዞ ጅማሮ ነው እንጂ ይሄ ገና ሴሌብሬት ምናረግበት ታይም አላለቀም ለማለት ገና እንጮህባችኋለን 10 ምናምን አመት ፕሪሚየር ሊግ ያልበሉ ቡድኖች ናቸው አሁን እኛ ላይ የሚቀልዱት አንፈታችሁም እኔ አልፈታችሁም ሰሃራ ዴዘርት ቢገባ አንፋታው ከኛ ድምጽ የትም አይመልጥም አርፎ ይቀመጥና ይቻል እኛ ችለናል 2 አመት ይቻል በቃ አለቀ ቻምፒዮንስ ሊግ ከበላ አልኳ የምርም ይውጡ ከሀገር ይውጡ ከሀገር ይሻላል እንጂ አይችሉም ሙት ይሻላል ይሄን ከመት የጎዳኝ 23 24 ነበር ምክንያቱም 23 24 በእውነት ዋንጫ የሚገባውን አርሰናል አይተን ነበር ግን አልተሳካልንም የሌስተር ያስቆጫል የ2016ቱ በጣም ያስቆጫል ከዛ ውጪ ላይክ እነዚህ ያለፉት 3 አመቶች ቁስል ናቸው 2008 2009 አንዱ ነው አው የነ ሴስክ ፋብሪጋስ አሌክዛንደር ክሌብ ቶማስ ሮሲኪ የነበሩበት ቲም ተቃርቦ ነበር ያ አርሰናል በጣም ቶፕ አርሰናል ነበር ክላሲክ አርሰናል ነበር ቀጣይ ዚነዲን ዚዳንና ዴክላን ራይስን ነው የምናየው ማለት ነው ዚነዲን ዚዳን ፕሪሚየር ሊግ በልቶ ያውቃል ወይ ጥያቄ ምልክት ነው አያውቅም ስለዚህ ዴክላን ራይስ ይበልጠዋል ምንም ጥያቄ የለውም ከዛ ዴቪድ ራያ ከሽማይክል ይበልጣል ወይ ነው ለምን እንደምትጠይቁኝ አላውቅም ሽማይክል የ2025-26 ፕሪሚየር ሊግ አሸንፏል አላሸነፈም ስለዚህ ዴቪድ ራያ በፍጹም ምንም የማይገናኙ ሰዎች ናቸው ይበልጣል ማለት ነው አርሰናል ደጋፊ አንድ ድግስ ይቀራል ትልቅ በቀል ይቀራል ጠላት ያው መቋጠሩን አያቆምም ግን ሲቋጥር ይሄኛው ደስ የሚለው ነገር ተስፋ የሌለን መስሎት ነው የሚቋጥረው this time ማለት ነው ያው ፒኤስጂን በጣም ያከብሩታል ማንንም እንዳሰሙ enjoy every moment የምትራመዷትን አንድ እርምጃ ከደስታ ጋር አድርጓት ደስታችሁን ለማሳየትም ለመግለጽም ምንም ነገር እንዳይዛችሁ it's our time በቃ አለቀ ይሄ የኛ ጊዜ ነው እንደፈለግነው የምንፈነጥዝበት ጊዜ ነው ብዙ አመት ሚዜ ሆነ ነው ትዳርን በደንብ የሚያቀው ለማለት ፈልጋለሁ ሙሽርነትን የሚያቀው ብዙ አመት ሚዜ ሆነ ነው በደንብ ተሰቃያላችሁ ገና ሴሌብሬት አላረግንም ገና ለማለት የሙሽራው ወገን የሙሽሪት ወገን የሙሽራው ወገን እንኳን ደስ አላችሁ እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት እዚህ ሀገር ላይ the biggest rival የሚባሉት አርሰናል እና ዩናይትድ ናቸው እንደዚህ አጠገብ ለአጠገብ ቁጭ ብለው የሚያዩበትን አመቻቸላቸው በፍቅር ተበሻሽቀው እግር ኳስን የፍቅር የ90 ደቂቃ ፉክክር ብቻ እንደሆነና የ90 ደቂቃ ጥላቻ ብቻ እንደሆነ አሳይተን ኢሜጁ መቀየር ችለናል ብዬ አስባለሁ መዝናኛ ተብሎ ብር ከፍለን ነው ነጮች የሚጮቱትን ስፖርት ምናየው እና በዚህ ደረጃ ስሜታዊ የሆነ ጓደኛህን ማስከፋት በተለይ ፊዚካሊ ምናምን ነገር አታክ ማድረግና በጣም ከባድ ነገር ነው አሁን ጀስት አሁን ካለው ብቻ ራሱ በኔና ባቢ መሃል ቴንሽን እንዳለ በግልጽ ነግሬሻለሁ አይደል ግን ማላው ሲወልቅ እንዳቢ ሞደው ሰው የለም አባቴው ላንተ የበላው የሚገርም ጨዋታ እየጮተ መሰለ ዳኛው ላስፈራራ ነበር አስፈላጊ ከሆነ ሙቲሳለ እኛ በረኛ መሰለ አታስመታው ህልሙ አለኝ ላይክ በትልቅ ደረጃ ምክንያቱም በጣም ትልቅ ፋን ቤዝ አለን ትልቅ ነገር ቢውልድ ማድረግ እንችላለን ስለዚህ ይሄ ነገር በጣም በትልቅ ደረጃ የማስኬድ አቅም አለን በየ አስባለሁ በኮምፒቲሽን ደረጃ ራሱ ያደርጉታል እኛ እኮ ይሄን ያህል ደም ምናምን የሰጠነው ይሄን ያህል ገንዘብ ነው ያጓጣነው ምናምን ይሄ ደግሞ በጣም ጥሩ ነገር ነው ይሄን ያህል ፓወር ያለን ደግሞ
ጥሩ ነገሮችን ብንሰራበት በደንብ ጥሩ ነገር ሌላ ጥሩ ነገር ቢውልድ ማድረግ እንችላለን ብዬ አስባለሁና ይሄ ደግሞ አንዱ ህልሜ ነው። ፉክክር ሲሆን ደግሞ የበለጠ ሰው እርዳታ ያገኛልና ይሄ ደግሞ በጣም የሚያስደስትና መቀጠል ያለበት ትሬንድ ነው ብዬ አስባለሁ። ህብረትን ለፖዚቲቭ ነገር መጠቀም ጥሩ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ሁኔታዎች አንዳንዴ የሆነ ቦታ ላይ ማታገኛቸውን ሰዎች ታገኝበታለሽ። ኳስ በጣም የሚገርምሽ ነገር ትንሹን ትልቁን ሴት ወንዱን ወጣት አዛውንቱ ምናምን ታገኝበት ቦታ ነውና አሁን ስራ ቦታ ላይ ወይም ደግሞ ሌላ ቦታ ላይ አታገኛቸውም እንደዚህ አይነት ሰዎች። በጣም ግሬስ ያለው ሰው ኳስ የሆነ ስሜት ሲያቆነጠንጠው ምናምን ነገር ታያለሽ። በቅርቡ እንደውም አንድ ሚኒስትር ኢንተርቪው ተደርገው እየተመለከትኩ ነበርና አርሰናል ደጋፊ ነኝ እያሉ ያዩዋቸው ነበርና በቃ ቁጭታቸው ምናምን ሳይ የኳስን ፓወር ነው ያየሁት። ስለዚህ እንደዚህ አይነት ሰዎችን ስታይ ምንድነው ኳስን ለፖዚቲቭ ነገር መጠቀም። እኛ በጣም ብዙ መረዳዳት ያስፈልገናል ብዬ አስባለሁ። አዛውንቶች የሚረዱበት፣ ህፃናት የሚረዱበት፣ ሴቶች የሚረዱበት ለበጎ ነገር መጠቀም የምንችልበት ከሆነ የፈጠረውን የኳስን አቅም የሆነ ችግር መፍታት ችግርን የሆነ ማስተካከል እስከ ወዲያኛው ባታጠፊው ማገዝ ትችላለሽ ብዬ አስባለሁና ለጥሩ ነገር እንጠቀምበት ለማለት ነው። የመጠበቅ መጨረሻ ድል ነው። ይህ ታላቅ ምሽት ለዓለም ያስተማረው አንድ ትልቅ እውነት አለ። በመጠበቅ ውስጥ ታማኝ ሆኖ የጸና ሰው መጨረሻው ሁልጊዜም ድል ነው። ጽናት በጊዜ ሂደት ይፈተናል እንጂ አያሳፍርም። የ22 ዓመታት ትግስታችሁ ዛሬ ታሪክ ሆኗልና ለመላው የአርሰናል ቤተሰብ እንኳን ደስ ያላችሁ። እንላለን ደግሞ ውዷ ክለባችን ዘላለም የምትኖር ገብታ ከልባችን ታምነን እስከ ዛሬ ስንጠብቃት ነበር። አሸንፈች ይኸው ዋንጫም ያስከብር። We are the champions. We are the champions.